የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ እሁድ ጥር 9 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያዝነላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም አርዕስተ ጉዳዮችን እንጠቁማችሁ። ጦረኛውን በጦር ባንዳውን በባንዳ በመታገል ትግላችን ይቀጥላል ሲል የአማራ ፋኖ ብሔራዊ ንቅናቄ ኃይል አስታወቀ። በአማራ ክልል የንግድ እንቅስቃሴን ያስተጓጎሉ የነበሩ 145 ህገወጥ ኬላዎች መነሳታቸው የኢትዮ ዲስኮርስ ምንጮች አረጋገጡ። ግብፅና ሱዳን የትራምፕን የድርድር ጥሪ ሲቀበሉ ኢትዮጵያ እስካሁን በይፋ የሰጠችው ምላሽ አለመኖሩ ተረጋገጠ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩም። ጦረኛውን በጦር ባንዳውን በባንዳ በመታገል ትግላችን ይቀጥላል ሲል የአማራ ፋኖ ብሔራዊ ንቅናቄ ኃይል አስታወቀ። የኢትዮጵያንና ቀጠናውን የሚያተራምሰው የብልጽግና ቡድን እስትንፋስ የሚፈልቅበትን ሸለቆ የሚዘጋ ታሪካዊ ውሳኔ ወስነናል ሲል የአማራ ፋኖ ብሔራዊ ንቅናቄ ባወጣው መግለጫ አስታውቋል። ንቅናቄው ጓዶቻችን ለከፈሉት መስዋዕትነት የሚመጥን ተልዕኮን መከወን ግዴታችን የሆነ እኛ የአማራ ፋኖ አደረጃጀቶች አመራሮች የአብይ አህመድን የስልጣን ዕድሜ የሚበቅልበትን ንቃቃት በፍጹም ወንድማማችነትና አንድነት ደፍነነዋል ብሏል። የአማራ ትግል አንድ ይሆን ዘንድ የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት አመራሮች ድፍረትን፣ ሆደ ሰፊነትን፣ ቆራጥነትን እና ለህዝብ መታመንን በሚጠይቀው ታሪካዊ ውሳኔያችን የፋኖ አንድነትን እውን ማድረግ ችለናል ማለታቸውን ኢትዮ ዲስኮርስ መግለጫውን ተመልክቶታል። ለመላው የአማራ ህዝብ እንዲሁም ለመላው ኢትዮጵያውያን እንኳን ደስ ያላችሁ፣ እንኳን ደስ ያለን። አንድ መሪ አንድ ድርጅት ሰይመናል በማለት ገልጸዋል። አሁን ወደ ስትራቴጂካዊ ግባችን የሚወስደን ምዕራፍ ወለል ብሎ ተከፍቷል። ሜዳውም ፈረሱም በእጃችን ሆኗል ያለው አዲሱ መዋቅር እንደ ብዙዎች ነባር የዓለም ስልጣኔዎች ሁሉ ለረጅም ዘመናት በታሪካዊ መሰናክሎች ያልተደናቀፈ ቅብብሎሽ ያለው የግርማዊ ትናንት የታሪክ ባለቤት የሆነው የአማራ ህዝብ እንዲሁም ሀገራችን ኢትዮጵያ ከመቶዎች ለሚበልጡ ዓመታት በተለይም ከመካከለኛው ዘመን ጀምሮ የስልጣኔ ግጭት በወለደው የትውልዶች ጦርነት እየተፈተኑ ይገኛሉ ሲል አስታውሷል። በዘመናዊው ታሪካችን በቀጥታ አማራን ኢላማ ያደረገው ተከታታይ ዘመቻ በውስጣዊ ድክመቶቻችን ታግዞ ሁሉንም ህዝቦች በተገቢው መልኩ አሳታፊ ባልሆኑ የአሸናፊዎች ስርዓት ሀገራችን ያልተረጋጋና የመፍረስ ስጋት ያለባት ሀገረ መንግስት ሲያደርግ ህዝባችንንም ለከፋ የመጥፋት ህልውና አደጋ አጋልጦታል። ይህንን በራሳችን ወገኖች ኢትዮጵያውያን ባለቤትነትና ቀጥረኝነት የሚመራ ውስብስብ ሀገራዊና ህዝባዊ አደጋ ለመረዳትና የጋራ መግባባት ለመፍጠር ብሎም መፍትሄ ለማበጀት ብዙ ማገዶ ፈጅቷል ሲል አስታውቋል። የአማራ ህዝብ ራሱን በመዘንጋትና ሀገሩን በማስቀደም እየኖረ በራሱም ሆነ በሀገሩ ላይ የተፈጠረውን ታላቅ ተቃርኖ በጊዜው ባለመረዳቱ ራሱን ያገኘው ሀገሩን ተነጥቆ ሀገር አልባ ሆኖ እንዲሁም መንግስት መር በሆነ የዘር ማጥፋት በከፍ የመጥፋት አደጋ ውስጥ ሆኖ ነው። በእርግጥ አማራው በመጥፋት ላይ ያለ ህዝብ ነው። ይህንን ህዝባዊ አደጋ ለመቀልበስ ብሎም ሁለንተናዊ ህዝባዊ ጥቅሞቹን ለማስከበርና አዲስ ስልጣኔ ለመገንባት አዲስ አማራዊ አብዮት በማካሄድ ላይ እንገኛለን። የዚህ ህዝባዊ ቁጣ መነሻ ምክንያት የህልውና አደጋው ቢሆንም አደጋው ከመቀልበስ ባሻገር ግዙፍ ራዕይ የቀነበበ ህዝባዊና ሀገራዊ እንዲሁም ቀጠናዊና ዓለም አቀፋዊ መሻቶችን ቀርጿል ሲል መግለጫውን ቋጭቷል። በአማራ ክልል የንግድ እንቅስቃሴን ያስተጓጎሉ የነበሩ 145 ህገወጥ ኬላዎች መነሳታቸውን የኢትዮ ዲስኮርስ ምንጮች አረጋገጡ። ህገወጥ ኬላዎቹ ከባለሀብቶችና አሽከርካሪዎች አላግባብ ክፍያ በመቀበል ለምርትና አገልግሎት ዋጋ መናር እንዲሁም ለጤናማ የንግድ ስርዓት መስተጓጎል እንቅፋት ሆኖ መቆየታቸውን የክልሉ ንግድና ገበያ ልማት ቢሮ ኃላፊ ተናግረዋል። በክልሉ የተለያዩ አካባቢዎች ህገወጥ ኬላ በመጣል ቀረጥ ያስከፍሉ የነበሩ አካላትን ማስቆም በመቻሉ በአሁኑ ወቅት ምርት በነጻ ነት ከቦታ ቦታ እንዲንቀሳቀስና ጤናማ ግብይት እንዲፈጠር ማስቻሉን አስረድተዋል። በቀጣይም ህገወጥ ተግባራትን በመከላከል የክልሉን የንግድ እንቅስቃሴ የተረጋጋ እንዲሆን የማድረግ ስራ ተጠናክሮ እንደሚቀጥል መናገራቸውን ምንጮቻችን ተናግረዋል።
ግብጽና ሱዳን የትራምፕን የድርድር ጥሪ ሲቀበሉ ኢትዮጵያ እስካሁን በይፋ የሰጠችው ምላሽ አለመኖሩ ተረጋገጠ። ትራምፕ በናይል ወንዝ ውሃ ክፍፍል ዙሪያ ለአንዴና ለመጨረሻ ጊዜ ከኢትዮጵያ ጋር ላደራደር ብለዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ የናይል ወንዝ ውሃ ክፍፍል ውዝግብን ለአንዴና ለመጨረሻ ጊዜ ለመፍታት ግብጽና ኢትዮጵያ ማሸማገል እንደሚፈልጉ ለግብፁ ፕሬዝደንት በጻፉት ደብዳቤ ገልጸዋል። ማንም የተፋሰሰው አገር የናይልን ወንዝ በብቸኝነት በመቆጣጠር ሌሎችን መጉዳት የለበትም ያሉት ፕሬዝደንቱ በፍትሐዊና ግልጽ ድርድር እንዲሁም በአሜሪካ የቅርብ ክትትልና አገራቱን የማስተባበር ሚና የተፋሰሱን አገራት ተጠቃሚ ከሚያደርግ ዘላቂ ስምምነት ላይ መድረስ እንደሚቻል ገልጸዋል። በተለይ በድርቅና በተራዘመ የዝናብ እጥረት ወቅት ሊተነበይ የሚችል የውሃ መጠን ግብጽና ሱዳን እንዲደርስ ኢትዮጵያም ከህዳሴ ግድብ ከፍተኛ ኤሌክትሪክ ኃይል ማመንጨት እንድትችልና ምናልባትም ለግብጽና ሱዳን ኃይል እንድትሸጥ የሚያስችል አካሄድ መከተል እንደሚያስፈልግ ፕሬዝዳንቱ ጠቁመዋል። ይህን ተከትሎ ግብጽና ሱዳን ጥሪውን ተቀብለዋል። የውሃውን 85% ባለድርሻ ኢትዮጵያ እስካሁን በይፋ የሰጠችው ምላሽ የለም። ተመልካቾቻችን ከኢትዮ ዲስኮርስ ጋር ለዛሬ ዕለተ እሁድ ጥር 9 ቀን 2018 ዓ.ም ያቀረብንላችሁ የምሽት ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። ጦረኛውን በጦር ባንዳውን በባንዳ በመታገል ትግላችን ይቀጥላል ሲል የአማራ ፋኖ ብሔራዊ ንቅናቄ ኃይል አስታወቀ። በአማራ ክልል የንግድ እንቅስቃሴን ያስተጓጎሉ የነበሩ 145 ህገወጥ ኬላዎች መነሳታቸው የኢትዮ ዲስኮርስ ምንጮች አረጋገጡ። ግብጽና ሱዳን የትራምፕን የድርድር ጥሪ ሲቀበሉ ኢትዮጵያ እስካሁን በይፋ የሰጠችው ምላሽ አለመኖሩ ተረጋገጠ።